ሰላም አለይኩም በሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ የሀገሮቼ ልጆች በያላችሁበት ሰላም ፍቅር አንድነት ያንጣልን። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። እንግዲህ ዛሬ ደግሞ ያው የብሩኬ ዛሬ ነፃ ወጥቷል። በጣም ደስ ይላል። እንግዲህ ብሩኬ በቲክቶክ ገጹ ላይ ስቶር አድርጓል። ተመስገን ፈጣሪ ብሏል። በጣም ደስ ይላል። አመት ሙሉ ስሙ የጠፋበት የተረገጠበት እናቱ የተሰደበችበት ከራሱ ሀሚ እንኳ እምነት እስከምታጣ ድረስ ሀሚ ራሷም ተሰቃይታለች በዚህ ነገር ማለት ነው። ገብቷችኋል? እና እንግዲህ ዛሬ ከመጨረሻም እንግዲህ ነፃነቱ ወጥቷል። ልጁ እንግዲህ በዚህ አጋጣሚ ቢኒ እንኳን ደስ ያለ ብለናል። የቢኒ ልጅ መሆኑ ስለ እሱ ያለው ሁኔታ አትንገሩ ብላለች። እኛ ስለ እሱ ታሪክ ስላንቺ አያገባንም። ዋናው ይሄ ምስኪን የዋህ ልጅ የተሰቃዩበት አመት ሙሉ ከሚወዳ ከፍቅረኛው እስከ መለያየት የደረሰበት ነፃ በመውጣቱ ደስ ይላል። እንግዲህ ያው ሀሚዬና ብሩኬ ገና አልታረቁም። እህቶቼ አላቅም። ያው እሱም መልካም ምኞቱን ገልጿል። እሷም እንግዲህ አናቅም የነሱ ነገር እንግዲህ ፈጣሪ በማላቸው ገብቶ ይታረቁ። ቢታረቁ ደስ ይላል። ያኔ እሷ እኔ ዛሬ ሀቅ ስለወጣች አላዝንም። ያዞንባ ነው። ለምን ልጆቹ ከተለያዩ ብዙ ችግር ከደረሰ በኋላ ብዙ ነገር ካረገሽ ብዙ እምነት እስከሚታጣጡ ካረገሽ በኋላ መጨረሻ ልጇ ብቻ ስለተወሰደች ብታወጣ ምንም ትርጉም የለ። እንግዲህ እዩ ያፈረሽውን የፍቅር የበታተንሽውን ህይወት ራስሽ በልጅሽም ሆነ በምን ተንበርክከሽ የእነሱን ህይወት ማስታረቅ እንደምታስታርቂ እንጠብቃለን። ግን እንደዛም ሆኖ ደግሞ አሁንም ይቺ ልጅ ያዞንባ ነው። ትዝ ይላችኋል? እርጉዙና ከርተኛል፣ ቃል ገብተህልኛል። አላምናትም። ዛሬ ስላለቀሰ እኔ አላምንም። ቃል ገብተህልኛል፣ ለምን ትከዳኛለህ? ተስፋ ሰጥቶኛል አንተው። አረ ያላለችው ጉድ የለም። አቤት ውርደት፣ አቤት ውርደት። ይህ ሁሉ ያስፈልግም ነበር እና ዛሬ ስላለቀሰች አላምናትም። ለምን ምን ጠንስሳላቸው እንደተቀመጠች ለሀሚ ሳይሆን ለብሩኬ ምን አዘጋጅታለት እንደተቀመጠች አናቅም። ስለዚህ ብሩኬም ሆነ ሀሚ የዋህነታችሁ ጭራሽ ዛሬ ብሶባችኋል። በተለይ ሀሚ ብትጠነቀቁ ጥሩ ነው። በቃውን ሀቁ አንዴ ወጥቷል። ከአሁን በላይ ደግሞ መልሳ ቃሏን አጥፋ ሌላ ችግር እንኳን መጣሉ ብትል ቀጥታ ወደ ህግ ማስረጃ ቪዲዮን ይዛችሁ ክርክር አያስፈልግም። ስለዚህ ለመርዳት እንረዳሻለን ብላችኋል። እንግዲህ ከረዳችሁ በርቀት እንጂ እባካችሁ የራሳችሁን ህይወት ተነጋግራችሁ በጠረጴዛ ዙሪያ ፈታችሁ ወደ ቤታችሁ ወደ አዲስ አበባ ብትመለሱበት ሰላም ጥሩ ነው ላለው። ወደ አብርሽና ወደ ሩታ ወደ ሄርሜላ ስገባ እኔ እንጃ ሄርሜላና ሩታ ምን ነው በዚህን ያክል ራሳችሁን እርክስክስክስክስ ቁሽሽሽሽ አረጋችሁ? ምን ነው ከቡታጅራ ወንድ ልበል ወይስ ከአዲስ አበባ ወንድ? ካላብርሽ የለም ወይስ ሀገራችን ላይ እህቶቼ የወንድ እጥረት አለ እንዴ? እኔ እንግዲህ የማውቀው የውሃ እጥረት፣ የመብራት እጥረት፣ የምግብ እጥረት፣ የቤት ኪራይ እጥረት ነው የማውቀው። የወንድም እጥረት አለ እንዴ? እስቲ ንገሩኝ። በተለይ የቡታጅራ ሴቶቹን የሚውል ሌላውን አይወክልም። ይቅርታ ይሄን ስል ደግሞ የቡታጅራ አሉ ጥሩ ልጆችም እና ምንድን ነው እናንተ ይህን ያህል አልፈልግም፣ በቃኝ፣ መረረኝ፣ ሁለታችሁንም አልፈልግም እያለ ምንድን ነው? ለምን አትተውትም ልጁን እንዴ? ምን ግድ ነው እንዴ? ሄርሜላም እኮ ወንድምሽ እየተቆጣሽ ነው። በቃ ህይወትሽን ኑሪ። አዎ ፍቅር ነው። አዎ እሱ አብርሃም ማለት ምንም አላቅም የሚያዝ ልጅ አይደለም። ሲጀመር እንዲህ አይነት ወንድ ለትዳር አይሆናችሁም። በቃ ትምህርቱ ሰዱ እንዴ ሄርሜላ በቃሽ። 3 አመት 2 አመት ዋጋ ለከፈለችለት ለሩታ ለልጁ እናት ያልሆነ ትናንት አንቺ በወራት ለተቆጠረ ፍቅር መተሽ ይሆነኛል ማለት ዘበት ነው። የኔ እናት ህይወትሽን ኑሪ እንዴ! የራሳችሁንም እንዴት ነው ሌላ ወንድ እንኳን ስትሄዱ እኮ ዝቅ ነው የምትደረጉት። ራሳችሁንም አታርክሱ ሴቶች፣ በፈጠራችሁ ቆፍጠን በሉ።
ሴትነታችሁን ውስጥ ያስከብሩ። ሴት ልጅ እኮ ቆፍጠን ካለ ራሷን ካላራከሰች ወንድ ልጅ እኮ ፈልጎ ነው የሚመጣው። እውነቴን ነው። እናንተ እኮ ረከሳችሁ። ሲጀመር ሴት ልጅ ፍቅር አፈቅርሃለሁ ብላ ከጠየቀች ህይወትም አይረባም፣ ውርዴት ነው፣ ንቄት ነው። ትዳርም ትዳር አይሆንም። ሄርሜላ አብሪሽ ሳይሆን አንቺ ነሽ በግድ አፈቅርሃለሁ ብለሽ ለምነሽም የነበረው መጀመሪያም ሄርሜላ። ኧረ ተይ እንዴ! ሩታም ደግሞ በቃ ዋናው ለልጅሽ እረዳለሁ አለ አይደል? አላጎልም አለ። በቃ ተውት ልመና። ዛሬ ደግሞ ምን ብላ ነው የመጣችው? እኔ ቀርቶብኝ ለሄርሜላ አሁን ይሄ ቆይ ሄርሜላ ጋር አሁን ከፍቅር ጋር ከምትሆን እንዴ! ይሄ እኮ ነውር ነው። ህይወቱ እናንተ ናችሁ እንዴ የምትመሩት? እንደፈለጋችሁት እኮ የምትቀያየሩት ወይም ምን ልበል፣ እቃ እኮ አይደለም፣ ሰው ነው እኮ። ህፃን ልጅ እኮ አይደለም። ከአክስቴ ጋር እህቴ ጋር ላስቀምጥህ እንደምትሉት እኮ እናቴ ጋር አያትህ ጋር ተቀመጥ እንደምትሉት እኮ የ2 ዓመት የ3 ዓመት ልጅ አይደለም። እናንተ ባስመረጣችሁትም እንዴ እራሱ ትላልቆቹ ምን ሆናችኋል? ወንድሞቹ እህት ተብዬው ተውት። የመረጠውን ህይወት ይምራ እንዴ። ከ18 ዓመት በላይ እኮ ወንድ ልጅ ነው። ለትዳር እንዴ ለትዳር አልደረስኩም ብሏል እኮ ከወለዱ በኋላ ለትዳር አልደረስኩም የሚል እንደ አይነት የሚቀባጥር ወንድ ነው። ስለዚህ ተውት እንዴ ተውኝ እያለ ነው። እኔ በጣም ነው ያስጠኔ እህቶቼ፣ እነሱ እየመጡ ለለመኑት እኔ በጣም ነው የደበረኝ። በሴትነታቸው እንደዚህ ሴትነታቸውን ሲያረክሱ ምን አይነት እኔ እንጃ። ይሄን የማይ ትውልድ ምንድን ነው ይዞ የሚመሳው? እነሱስ አንዴ ራሳቸው አራክሰው ነው እሱን ልመና እየዞሩ የሚከተሉት። ይህን ያህል እየናቃቸው ትውልዱስ ምንድን ነው የምታስተምሩት? ረብ ከዚህ ስራ ውጡ። ሩታም ልጅሽን አሳድጊ፣ ሄርሜላም ህይወትሽን ፈልጊ። እውነት ክብርሽን ጠብቂ። እኔና ዝቅ የሚያረግ ስራ ራስሽን አትስሪ። ለሴሌ ትልቁ ነገር ክብሯ ነው። ሴሌ ራሷን ካስከበረች ፈላጊዋ ብዙ ነው። እውነቴን ነው፣ ፈላጊሽ ብዙ ነው። ወይስ አብርሃም ብቻ ነው ለእናንተ የተፈጠረው ብሎ ዶክተር አዞላችኋል እንዴ? መርፌ ወቅተዋችኋል እንዴ? ምንድን ነው ከሱ ስር የማትወጡት እንዴ? አረ ተው ተው፣ ሌሎቹንም ሴቶች ተዋታ እንትን አትበሉ። አረ በጣም የሚደብረው እውነት ሴትነት ያስጠላል እናንተን ሲታይ።